ከየት ነው ያመጣው ይሄን ፎቶ? ቆይ ቁጭ በል እባክሽ፣ እናትወርቂ እባክሽ። ቆይ ቁጭ በል አይደለም ቁጭ በልና እናውራ እባክህ። ምንድን ነው የምትፈልገው? አልገባኝም። ቁጭ በልና እንደተማረ ሰው እናውራ። ይሰማል አይደለ? እስከ ዛሬ ስታደርግ የነበረው ነገር እናውቃለን። አሁን ቁጭ በልና እናውራ። ቁጭ በይ አልሚ፣ ቁጭ በይ ስራት ሲስ ቁጭ በይ። ምን ሆናችኋል? ምን ተፈጥሮ ነው? ለምን እንደምታስለቅሷት? አይወልሽ ስታደርግ የነበረው እያንዳንዱ ነገር እናውቃለን። ሰብለ ቁጭ በልና አቶ ታሪኩን ያሳየን። አልቀመጥም። ቆይ ምንድን ነው ቁጭ በል ተረጋጋና በመጀመሪያ ጭራሽ ካሜራ ምናምን ይዞ ብሎ አቶ ታሪኩ ምንድን ነው የምታሳየኝ? ከማን ጋር እየሄደን እስኪ ያለ ይኸውልሽ የኔ ፍቅር ላይ ይሉኛል። ለምን እንደዚህ ቅራብ የምትል ቁጭ በል አይደለም። አቶ ታሪኩ ህግ ይቅረብ ታለሽ እንዴ? ምንድን ነው ለህግ ይቅረብ? አንቺ እንደ አንተ ለምን ነው ስርዓት ነው እንደ ስርዓት ናት። አንተ ራስህ ስርዓት ያዝ እንጂ ቁጭ በል። ይሄማ ህግ አይጣጣም። ምንም ባላጠፋ ይሄን ረሳሽው እንዴ? እኔ አጥንት ይዤሽ ነው ምናምን ነገር አይደለም እንዴ? አንተ ለህይወት እንደዚህ እንዲመሰቃቀል ያደረገው አሃ የባለፈው ባልሽን ምናምን ነገር ማለት ነው። ከዚህ ጉዳይ አውጡኝ። አንተ ወስታለሽ ማለት ነው። ኧረ የሚባል እንዴ ሰውዬ በገብለክ ጭራሽ ቤቴ ውስጥ ሊመታት አድርገኝ እነሱን ሊመታት አድርገኝ። አንተ ይሄ ሁሉ ጎረምሳ ሰብስበህ ምንድን ነው ዘረፋ ነው? ቆይ ሰማኝ፣ ምንድን ነው የገባሽው? አትገፋተው። አታልማት፣ እንዴት ዋልሽ? እንዴት ዋልሽ? ሰላም ነው ፈጣሪ ይመስገን። እባክሽን ግቢና ያለው ነገር እንድናወራ ነው። ሰላም ነው። እባክህ አቶ ታሪኩ ተቀመጥ። በቃ ታዩ በቃ ያለሱ አይደለም። ኧረ በእናትሽ ምን ሆነሽ ነው? ያለሱ ማለት እሺ አንቺ ለምንድን ነው እንደዚህ የምትያዘው? ምንድን ነው እንደዚህ የሚያስብለው? አንቺ ምን ነገር ይዘህ ትጮኻለሽ? ምን ትለኛለህ እንዴ? ፈልጌ ነው እንደምጮህ። አሰማም በእናትህ ሰው እንዴት ነው የማሰማው? ፈልጌ ነው የምጮኸው። አውቀሽ ነው የሚመስልብሽ እኮ እንደዚህ ስትጮህ አንቺ። ኧረ በል እንዴ አትናገሪም? ምንድን ነው ትናገር? እንዳባ እንትን ብሎኝ ነው። ውሃ ተይ እኔ እጠጣለሁ። እኔ እጄ አመጣጣለሁ። ለምን እፈራለሁ? ለዛ እኮ ነው። ግን አሁን ምን ማፍራት የለብንም። ምን ታረው ትንሽ ጊዜ ብቻ የምን ጊዜ ምን ጊዜ ረጅም ጊዜ ጠብቀን ለምሳሌ ይኸውልሽ ራሷ ማለት ነው ሰልችቷት እንፋታ እንድትለኝ ፈልገው እኔ እንድፈታኝ ፈልጋት ነግሬያታለሁ አይደል? ግን አሁን ሂጂ አልፈልግም እኮ እንፋታ ተናታ በዚህ ቤቶች አቤት፣ እንዴት ዋላችሁ? ሰላም ነው። መግባት እንችላለን? አቶ ታሪኩ የት? አንተ ቤት። ለምን? ምንድን ነው? ባለቤትን አለማዘን ፈልገን እንደመጣ ነው። ለምን ፈለካት? የምናወራው ጉዳይ ስላለ እኔ መስሪያ ባልደረቦቼ ገብተን ውስጥ ጭራሽ ካሜራ ይዛችሁ ምንድን ነው ሁሉ? እኔ ሰማኝና አቶ ታሪኩ እየሰሙኝ ነው። ውስጥ ገብተን ማውራት አለበት። እባክዎትን እኔ መስሪያ ባልደረቦቼ ነው። ቆይ አንተ ካሜራ ናት ምን ፈለጋችሁ? ታልገባኝ ጉልበት አይደለም መንገው ተረጋግተህ ማውራት ያለብን ጉዳይ ስላለ የሰው ቤት እባካችሁ ፋይል ስጡኝና ላሳየኝ። አንተ ካሜራ ናት ውስጥ የሰማኝ ነው። ያለው ምንድን ነው ሁሉ ጎረምሳ ይዛችሁ? ሰማኝና ገብተን ነው። እባክህ ቆይ ይኸውልህ ወንድሜ አንዴ መጀመሪያ ደረጃ ሰማኝ። ቆይ አይደለም ምንድን ነው ሁሉ ካሜራ ይዛችሁ? አቤት ውስጥ ይኸውልህ ጎረቤት ቡድን እንዳይሰማ ከማን ጋር ምን ስታደርግ እንደነበር እንዳይሰማ እባክህን ገብተህ ምንድን ነው መንጉር ነው የምትለው? ጭራሽ ከገዛ ጓደኛዋ ከሰብለ ጋር ምን ነበር ስታደርግ የነበረው? ታሪኩ ከአልማዝ ጓደኛ ሰብለ ጋር ምን ነበር ስታደርግ የነበረው? እባክህን አሁን ይኸውልህ ልንገባ ቆይ ኧረ የሚባል እንደ ሰውዬ በገብለክ ጭራሽ ቤቴ ውስጥ ሊመቱ አታርገኝ። እነሱን ሊመቱ አታርገኝ። አንተ ይሄ ሁሉ ጎረምሳ ሰብስበህ ምንድን ነው ዘረፋ ነው? ቆይ ሰማኝ። ምንድን ነው የገባሽው? አትገፋተው። አታልማዝ፣ እንዴት ዋልሽ? እንዴት ዋልሽ? ሰላም ነው። ፈጣሪ ይመስገን። እባክሽን ግቢና ያለው ነገር እንድናወራ ነው። ሰላም ነው። እባክህ አቶ ታሪኩ ተቀመጥ። ምንድን ነው ተቀመጥ ማለት? ምን ነበር ስታደርግባት የነበረው? አረፍ በል። ምንድን ነው ምን? እስኪ እባካችሁ ፋይል በትስጡኝ እባካችሁ። ይኸውልህ እባካችሁ እዚህኛው ስልክ ያለ አይደለ? እሺ ተቀመጥ። ላሳየህ። ተቀመጥ። ቁጭ በልና አቶ ታሪኩ ላሳየህ። አልቀመጥም። ቆይ ምንድን ነው ቁጭ በል ተረጋጋና በመጀመሪያ ጭራሽ ካሜራ ምናምን ይዞ ብሎ አቶ ታሪኩ ምንድን ነው የምታሳየኝ? ከማን ጋር እየሄደን እስኪ ያለው ምንድን ነው? ቆይ ምንድን ነው ማናችሁ እናንተ? ከማን ጋር መኝታ ውስጥ ወይ እየጠጣን ብልግና እያደረክ ያለው? ከየት ነው ያመጣው ይሄን ፎቶ? ቆይ ቁጭ በል እባክሽ፣ እናትወርቂ እባክሽ። ቆይ ቁጭ በል አይደለም
ቁጭ በልና እናውራ እባክህ። ቁጭ በልና እንደተማረ ሰው እናውራ። እየሰማኸኝ ነው አይደለ? እስከዛሬ ስታደርግ የነበረው ነገር እናውቃለን። አሁን ቁጭ በልና እናውራ። ትሰማኛለህ ወንድሜ? አንድ ነገር የተማረ ሰው እንደተማረ ሰው ትላለህ እንዴ? የሰው ቤት ውስጥ በግድ ገብተህ ካሜራ ይዘህ እንደተማረ ሰው እናውራ ትለኛለህ? ቁጭ በል። እየሰማኸኝ ከሆነ ምንድን ነው አልገባኝም። ንገረኝ እስኪ። ቁጭ በል አለህ መጀመሪያ። ቁጭ ብለህ መስማት ነው። ቁጭ በል ካለ ቁጭ ብለህ መስማት ነው። አንቺ ጉድ ነው እንደ ጭራሽ። አቶ ታሪኩ እየሰማኸኝ ከሆነ እስከዛሬ ስለአንተ ስናጣራ ነበር። ስናጣራ በነበረው እያንዳንዱ ነገር ባለቤትህ በሰጠች ጥቆማ ብዙ ነገሮችን አግኝተናል። ምን ካልከኝ ከገዛው ጓደኛዋ ከሰብለ ጋር ስታረግ የነበረው ነገር እናውቃለን። አሁንም ጎረቤት ድምፅን ሰምቶ እንዲመጣ ጉዳችን በጣም አንፈልግም። ምንድነው? አሁንም የሥራ ባልደረቦች ውጭ ግርግር አለ እያሉ ነው። ይሰማናል አይደል? እኮ እየሰማሁሽ ነው። ለዛ ባለን ማስረጃ መሰረት አንተን ጥያቄ ማድረግ እንችላለን። ባለቤት ላይ እስከዛሬ ስታደርግ የነበረው ነገር እናውቃለን። ከጓደኛዋ ሰብለ ጋር ምን ነበር ስታደርግ የነበረው? ወይዘሮ አልማዝ እየሰሙኝ ነው? እየሰማሁ በሰጠኝ ጥቆማ መሰረት ክትትል ስናደርግ ነበር። እዛ በኋላ ያገኘነው ነገር እጅግ በጣም አሳዛኝ ነገር ያገኘነው። ምንድን ነው ያገኘነው? ከገዛ ጓደኛሽ ጋር ሲማግጥ ነው ያገኘነው። ቤት ውስጥ ከምትመጣው ጓደኛሽ ጋር ታውቂያታለሽ? ሰብለ የምትባሏ ጓደኛዬ የረጅም ዓመት ትዳርሽን ለማፋታት ስትሞክር ስትጥር የነበረችው እሷ ናት። ሰብለ አንቺ እዚህ ቤት ውስጥ ተቀመጠሽ አንቺን ጥቆማ ሰርተሽ መኝታ ቤት አስገብተው ብልግና ይፈጽማሉ። አንቺን ሳሎን አስቀምጠው ብልግና ይፈጽማሉ። ያን ደግሞ በማስረጃ አይተናል። ምንድነው የምታወራው? ቆይ አንተ ሰውዬው ልክ አይደለም። ያረከውን ነገር እየነገረህ ነው ያለው። ከኔ ጀርባ ያረከው አይን ብለህ ያደረከው ነገር እየነገረህ ነው ያለው። አዳምጣው። ይሄን ካሜራ እንዴት ነው ያገኘኸው? ቆይ ይሄ አሁን ያሳየኸኝን ፎቶ እንዴት ነው? አይወል ቤት ውስጥ ማስቀመጣቸው አንዳንድ ቦታዎች ድብቅ ካሜራዎች ባለቤት ጥርጣሬ ስለነበራት ጎረቤትም የሰፈር ሰውም ስለሚነግራት ቤት ውስጥ ድብቅ ካሜራ አስገባል። ከዛ ስንከታተል ግን አንተ ላይ ያገኘው ነገር እጅግ በጣም አስደንጋጭ ነገር አገኘው። እጅግ በጣም አስደንጋጭ ብትል ምን ያረከው ነው ያደረከውን ነገር እየነገረህ ነው ያለው። ምንድነው እስኪ ያረከው ምናምን ነገር ባለቤት ላይ በማገጥ ፍቃድ ያለው ይመስላል። በትዳር ምንድነው አስቀጣህ? አንተ ነው ህሊና የለም አታይም በለ እንደዚህ ፈጣሪ እንኳን አፈራ ነው የምታወራው ነው ያልከው። የኔና ያንተ ህይወት አይደለም፣ ትዳር አይደለም። አሁን ምስቲ አንተ እኔን እዚህ ቁጭ አድርገህ የምትማግጠው ምንድነው? ምን ተበደልኩ ነው የምትይው? ምን ተበደልኩ ነው የምትይው? ፍቅር ቀነስኩብሽ? ምን አደረኩሽ? ምንድነው እስቲ ከገዛ ጓደኛዬ ጋር መማግጥ ምን ማለት ነው? እና በማግጠስ ምንድነው ችግሩ? አረ እንዴ ምን ማለት ነው? ምን ችግሩ? ለምን አገባት? ትዳር ለምን አስፈለገ? ይኸውልህ አንድ ነገር ልንገርህ። ከዚህ በፊት የተጎዳችው ነገር አለ። ምን አለ? እሱ ነገር አሳዝናኝ በሰዓቱ ቀረብኳት እንትን አልኩኝ። እንዴ ቢያንስ እንኳን አስብ እንጂ እንዴት ነው ሌላ አማራጭ በቃ ማገጥኩኝ እንጂ ሌላ ምን አደረኳት? እኔ ስለዚህ ከቤት አባረርኳት። ማረግን እያመንክ ነው። በአደባባይ ያደረከውን ነገር እያመንክ ነው ማለት ያደረከውን ነገር አምናሃል። ከጓደኛው ጋር ማግጠሃል። የቀደም ፎቶ አሳየኝ አይደል እንዴ? ከመጀመሪያ አይደለም በማግጠስ ነው ማለት በማግጠስ ምን ያህል ጊዜ ናችሁ? በማግጠስ ጓደኛው ጋር በማገጥ ጓደኛው ጋር በማገጥ ምናምን ነገር እዚህ ጋር መደነስ መማገጥ ማለት ነው። አውቶ ታሪኩ ብልግናም ስታደርግና አይተናል። የሰማ ብልግናም ስታደርግ አይተናል። ቤት ውስጥ እሷን አስቀምጠ አንዴ መኝታ ቤት አንዴ ሳሎን ከገዛ ጓደኛዋ ጋር ስታደርግ አይተናል፣ ተመልክተናል። ባየነው እጅግ በጣም አዘነናል፣ ደንግጠናል። አሁን ሳትዋሽ ምን ያህል ጊዜ እንደሆነ ንገረን። ምን ያህል ጊዜ? አሁን ሰብለም ይኸውልህ የሥራ ባልደረቦቼ እዚህ ከመጣች ደውዬላታለሁ። እሷ ታማለች ነብያታለሁ እየመጣች ነው። እሷም ስገባ ደግሞ ያለው ነገር ታውጣለች። ስለዚህ አንተ እውነቱን ንገረን። ይኸውልህ አንድ ነገር ንገር። እናንተ ምንድን ናችሁ? ቆይ እኔ የሥራዬ ጋዜጠኛ ነው። እንዳንተ አይነት ባለጌዎችን አጋልጣለሁ። አንድ ነገር ንገር። በቃ እኔ ከእሷ ጋር እንደምታየው ማለት ነው አይነስ ሁሉ ከእሷ ጋር ማገጥኩኝ። ስንት ጊዜ የሆናችሁ ምናምን ነገር ባለቤት ላይ አንተ የምነግርበትም ጉዳይ ለማማገጥክ ምክንያት ምንድን ነው? ማማገጥ መብቴ ነው ካልክ እንደ ባለቤት ምን ብታጎልብህ ነው? እኔ ይሄንን ለአንተ የምነግርበት ጉዳይ ምንድን ነው? ምን ለምን እንዳረክ ማወቅ አለብን። ካለበዚያ አንደኛ ሲጀመር ከዚህ በኋላ ወደ ክስ ሂደት ነው። በትዳር ላይ በማማገጥ በፍርድ ቤት አቀርባለሁ። እዛን ደግሞ ፍቺ ፈጸምና የንብረት ክፍል እንዲያደርግ እናደርጋለን። ከማን ጋር? ከባለቤት አልማዝ ጋር። አንተ ብታፋተኝና ነው እና ታዲያ እስከ መቼ ደግሞ የነዚህ የማገጥ ክባት የፈለከው? ወይዘሮ አልማዝ እስኪ በዚህ ጉዳይ ምን ይላል? ምን ሲናገራል? አንተ ያልከው ትክክል ነው መሆን ያለበት እሱ። እንደው አንቺ ያለሽ ቤት ውስጥ ጥፋተኛዋ ችግሩ እኔ ጥፋተኛዋ ያለውን ነገር በግልጽ አንተ እኮ እኔን አውጥተህ ጎዳና መጣለው ብቻ ይቀራል።
በብዙ ነገር አሰቃይታኝ አውጥተህ ደጅ ላይ መጣል ብቻ ነው የቀረክ። ጓደኛዬ ያለው ጓደኛዬን አምጥተህ ቤት ውስጥ እንደዛ ማድረግ ቀብረኸኛል፣ ሞቻለሁ። ስለዚህ እኔ የምፈልገው ካንተ መለየት ስለሆነ ያለው ነገር ትክክል፣ ፍቺው መፈጸም ያለበት ንብረት ክፍፍሉ ነው። መከፋፈል አለ እና አለቀ ማለት ነው። አንቺ ከኔ መለየት ፈልሽ? አለቃው። ከዚህ በላይ ምን ፈለክ? አታፍርም እንዴ? ትንሽ እፍረት አይሰማህም እንዴ? ምንድነው የምታወራው? ወይ ምንድነው እንዴ? አታፍርም? አይሰማህም ትንሽ እንዴ? ህሊና የሚባል ነገር አይጸጽትህም? አንተ እኔ ላይ እኮ ነው የማገጥከው እንዴ? እና ታዲያ ማንቀጥብኝ ብለሽ አሁን እንደዛ የሁሉን ክብካቤ ተረሳ ማለት ነው። እባክህ ይረጋጉ ነው ማስ እባክህ አሁን ለማረጋገጥ ነበር ዝም ያልኩት። ብዙ ነገሮችን እያወቅኩ ልቤን እያቆሰልኩት እስከ ማረጋገጥ ነበር ዝም ያልኩት። አንተ ግን ምንም እንዳልተፈጠረ መተህ ስትስመኝ ስታባብለኝ ምግብ በላሽ ወይ በዚህ ወጣሽ በዚህ ገባሽ ስትለኝ ዝም ያልኩት እውነታውን እስከማውቅ ድረስ። ይኸውልሽ አንድ ነገር ልንገርሽ፣ አንድ ነገር ትንሽ ህሊና አይሰማህም? ወይዘሮ አልማዝ እየሰማሁኝ ከሆነ እርሶ ስለተዳሩት ለማውራት ቤት ውስጥ በተቀመጠው ባሩ ጊዜ ጓደኛው ከውጭ ነበር የሚገባቸው። እዚህ ቤት ውስጥ መጀመሪያ አብረው ገቡ። ከዛ በኋላ ውስጥ ገብተው ወይ እንዳቸውን ጠጡ፣ ብልግና ሲፈጽሙ ቆዩ። ለዛ ነው ሁለቱም ወይና አባባች ማለት አንቺ ስታወራሽ እርቃን ነው የሚባል ሁኔታ ነው የተቀመጣ ተሰቃየው የነበረው። ምንድነው አሁን የተቀምጣት መስሎ ነው? አይዞሽ ወይዘሮ አልማዝ እባክሽን እባክሽን። ይኸውልሽ ይሄ ልጅ ሆን ብሎ አንቺን ለማበሳጨትና አንቺን ሆን ብሎ አይደለም። አንተ የፈጸምከውን ያደረግከውን ድርጊት ነው የነገረው። ሆን ብሎ አይደለም። አስካት እኔ ሳይና የሚባል የእሱ ምትክና በፋይል የተያዘ ነገር እኮ ነው። በመረጃ የተረጋገጠ ነገር ሆነ። አታፍርም? እፍረት አይሰማህም? ትንሽ አሁን አንቺ ማገጠ ብለሽ አሁን ያን ሁሉ ፍቅር ያን ሁሉ እንክብካቤ ረሳሽው ማለት ነው? አዎ ረሳሁት። ምን ፈልጋ ነው? እሷስ የረጅም ዓመት ጓደኛዬ ናት። ምን ፈልጋ ነው ከአንተ ጋር የምትማገጥ? እኔን እዚህ ቁጭ አድርጋችሁ እናንተ አልጋዬ ላይ በገዛ አልጋዬ ላይ ስትማገጡ የነበረው ምን ፈልጋ ነው? ንገረኝ። ሰብለ መታለሽ አላችሁኝ። እስኪ አስገቧት እባካችሁ። ወይዘሮ አልማዝ ይረጋጋና መልስልኝ። ሰማውነቱ ሰምተውታ እናወራለን። እስኪ ግቢ አንቺ ምንድነው? አልደቀቀኝ እንዴ? ምን ሆናችኋል? ቁጭ በይ አልሚ። ቁጭ በይ ሰላት ሲስ ቁጭ በይ። ምን ሆናችኋል? ምን ተፈጥሮ ነው? ለምን ታስለቅሷል? አይወልሽ ስታርጊ የነበረውን እያንዳንዱ ነገር እናውቃለን። ሰብለ ስለምን ማስመሰሉ ይብቃሽና ምን ሆነ ነው መጀመሪያ ሰምታለቅሰው ነገር አስጨርሽ። ማስመሰሉ ይብቃሽና እውነቱን እናወራ። የምን ነው? ምን ታሳይ ነው? አልሚ ምን ሆነሽ ነው? ምን ያረግሽ ከገዛ ባለቤት ፎቶ ነው እንዴ? አታይም በላይ ተመልከሽ። ቪዲዮ ነው ያለሽ ወይ ተቻለሽ? አታይም በላይ ቤት ውስጥ ራቁታን ሽና ካመጣሽ ያማ አቀናብራችሁ መጣችሁ። እኔ ምንም አላረኩም። ጓደኛዬ ናት እኮ የስንት ዓመት ጓደኛዬ። እሺ አቀናብራችሁ የምትይውን ነገር እውነታውን ታውቂዋለሽ። በዚህ ልክ እንደማይቀናበር ይታወቃል። አሁንም ጭምር ደግሞ እየቀረጽን ያለነው ይታይሻል። ለህዝብ ይለቀቃል። ካሜራ ምናምን ይዞ መጣ። አንተ ትፈቅድላችኋለህ? ካሜራ ያለችበት ቤት እሷ ነች። ጭራሽ የምታለቅሰው እውነት መስሎሽ ነው? አንቺ የኔ ውለታ ይሄ ነው። ለአንቺ እንደ ጓደኛ ከጎንሽ ነበር። አንቺ የኔ ውለታ ይሄ ነው። አይኔ ሳይጠፋ ብዙ ነገር አድርጌልሻለሁ። አንቺ ነሽ ማለት ባለቤትሽ እንዳልቻቃለት እይተናልሽ ነበር የምጠይቅሽ። ለምንድን ነው እኔ ፈልገሽ እመጣለሁ? ባለቤቴን ፈልገሽ ነው ስትመጪ ነበር። እሱን አልፈልግም። ለምን ምን ያደርግልሽ? ወንደልቼ ነው ከሷባልቼ ምን እንዲያደርጋችሁትን ነገር በይፋ ሲገለጥ ነው። እኔ ወንደልቼ ነው ወንደልቼ ነው ታምዬ ነው። እስቲ ከኛ ለኛ ትነግሪንም እንዴ? በተደጋጋሚ ነግሬያለሁ። ምን ነገር ይሄ ነገር ሳይፈጸም በፊት ደጋግሜ ነግሬያለሁ። ምን ብለሽ ነገርሽ? ሁሉ ተጨቃጨቆ እንድትፋችንና ሰላምሽን እንድታገኝ ነው ለምን? አንቺማ ለራስሽ ነው ያመቻቸሽው። እኔ አልፈልግም። ያንቺ ባል ምን ሊያደርግልኝ? ወንደልቼ ብዙ ወንድ አለ ለምን? ምን ቢያደርግ ምንም ማያደርግልሽ ከሆነ አልጋዬ ላይ ምን ትሰሪያለሽ? በገዛ አልጋዬ ላይ ያልተኛው አልተኛውሽ። እባክሽ አንዴ ካስች ይሄ ምንድን ነው? አንቺ አላልሽ አይደለም ሰማሽኝ ነው ስታረጊ የነበረውን እናውቃለን። ለዛ ከዚህ በላይ ታገሳለሽ። ምንም አላደረኩኝም። ይሄ አይ ነው ተቀናበረ የምትይው ነገር ህሊናሽ ያውቃል። ከዛም ባለ ለዛም እኮ ነው የምመጣው። እኔ እሷን ብዬሽ ነው የምመጣው። ታሳዝነኛለች። ማንም ሰው የላትም። እሱ ስራ ነው የሚውለው። በምሳት ነው የሚኖር። ሰው የላትም። እርቃንሽ ነሽ። ቁጭ ብለሽ ወይን አትጠጪም ነበር። አደባባይ ላይ በትንሽና እርቃንሽ ነሽ። ይሄ አይነት ያጫዋለሽ በተና ከፈለክ ይሄ አይኑ አልኩ እኮ
ይሄን አምልቲ ከሆነ እኔ አደባባይ በተንሻለሁ አንድ ነገር ልንገርህ ቆይ ይሄ አደባባይ በተናለው ምናምን ነገር ማን ነው መብት ይሰጠ ህግ እኮ አለ አይደል ህግ አለ እኮ አንቺ ስትዳር ላይ ምትማግጥ የገዛ ቤቷን አንቺ ቤት አለ ስለዚህ አሁን እያመንሽልኝ ነው እያመንኩ አይደለም አይ እውነት ነገሩን ነው ጓደኛ ነች ጓደኛ ቤት መጣችሁ ስለአንቺና ስለሱ ግንኙነት እኔም የሚዲያ ቤተሰቦቼ ቀን በቀን እኮ ነው ወይዘሮ አልማዝም ያውቃሉ አስጨርሽኝ አልሚ እንደ ስራትሽን ያሽ ባለጌ ስራትሽን ያሽ የታቀኛለህ አትንጣጭ እንዳንቺ አስቀያሚ ሰው አልቆጥቷል እንደዚህማ ማረጋት አይደለም ያለሽ መቅጠፍሽን እዛው የለመርሽበት እናንቺ ድሌቦቹን ሲዋሹ ናቸው ቆይ አፍሽን አትክፈች በቃ ጉልጋዘኝን ሁሉ ታርጉ በእናትህ አንቺ ምትናገር ነገር ያው አንተ ለምን ተፈረረ ቪዲዮ ስለገበቻ ምን አንቺ አይመለሽ በገዛ ቤቷ ምን ነበር ስታርጊ ነበር ምንም አላልኩም አንቺ እንደ አንተ ለምን ተስራት ነው እንደ ስራውት ናት አንተ ራስህ ስራውት እንጂ ቁጭ በል ይሄማ ህገወጣት ምንም ባላጠፋው ህገወጣቱን አንቺ ራስህ መማታትም አትችልም የነበርሽው እኔ ሳልሽ ተካቢ በካሜራ በቪዲዮ እኔን ጓደኝነት የካድሽው አንቺ በገዛ ባሌ እኔ ባልሽ አልነካውብሽም ባልሽ ወደ ተሰነ ነው ባልሽ ምናካው አልፈልገውም ሁላ ባንቺ ባል አንቺ ማጠቀም ተፋች አልኳ ሰላም ማለት ነበር ሁሌ ነበር የሚጨቀጭ በመጣ ቁጥር ጭቅጭቅ ነበር ከሷ ጋር ተፋቱ አንቺና እሱ ለመጋባት እሱን አልፈልገውም ምን ያደርግልኛል አቶ ታሪኩ አንቺ ብቻ ጋር አለ የሚማከተው በደንብ እናውቃለን አቶ ታሪኩ ቆይ አሁን ምንድነው ቆይ አሁን ሰው ጋር የሚማግጥ ከሆነ አላውቅም እኔ አይ ባለቤት አይኗ ከጠፋ በኋላ አይነ ስውር ከሆነች በኋላ ከገዛ ጓደኛዋ ጋር አንድ አቤት እያመላለስክ አይደል ነበር ከድሮ ፍቅረኛ ልጅ እያለ ከድሮ ከተጣላት እሷን ከማግኘት ከተጣላት ፍቅረኛ ጋር ጭምር እንደቀምጥ አድርገህ ልጅ አልወለድክ ረጅም ርቀት ሹፌር ስለሆንክ ድሮ የነበረች ድሬዳዋ ፍቅረኛ ጋር እዛ ደግሞ ቅምጥ አስቀምጣል አስፈላጊ ነው ካልከ ደግሞ ካንተ ጋር ጭምር ቪዲዮ ሄደን ላሳየህ ይችላል መመልከት ከቻልክ ይሄ እሷን ሳላገባ በፊት የነበረ ታሪክ ነው 8 ወር ልጅ ነው ጭራሽ እሱ የኔ ልጅ አይደለም ይኸውልህ ልንገርህ እሷን ሳላገባ በፊት የነበረች ጓደኛዬ ነበረች አለቀ በቃ ዳግማዊ ታሪኩ ተብሎ የሚጠራው ባንተ አይደለም ዳግማዊ ታሪኩ ታረቀኝ ተብሎ የሚጠራው ባንተ ስም እና ከሌላ ሰዎች ጋር የሚማግጠውና ከኔ ጋር መታመጡት ወዛር ማለት አባኩሽ ዝም አትበይ በድንጋጤ እንደሆነ ይገባኛል ግራ ገብቶሽ እንደሆነ ይገባኛል አሁን እንጂ ለምን ዝምት ያለሽ ማንስ ታረጊ ዝም ከዚህ በኋላ እኔ ምን እንዳረገልሽ ነው የምትፈልጊው ለህግ እንዲቀርብ ፈልጋለሁ የፍቺውን ጉዳይም እንድጨርስልኝ ፈልጋለሁ ሁሉም ነገር ላንተ ሰጥቷል የጤናሽ ሁኔታ ላይ ግን እንደው ለውጥ ያልመጣው ከጤና እክሉ ጭምር ነው ይሄ ነገር አይማስተካከሉ ነው እየመጣች በየጊዜው ትነዘንዘኛለች ከሰዎች ጋር ይማግጣል ትላለች የገዛ ጓደኛዬ ብዙ ነገሮች ስታወራ እኔ አይሞታማም ነው አይደለም አይምሮዬ ታሟል በጣም ሐኪሞችን ስጠይቃቸው እንደ ግፊቷ በጣም ከፍተኛ ስለሆነ ቀዶ ጥገና ማድረግ አልቻልንም ይኸውልሽ የኔ ፍቅር ላይ ይሉኛል ለህግ ይቅረብ ቁጭ በል አይደለም አቶ ታሪኩ ህግ ይቅረብ ያለሽ እንዴ ምንድነው ለህግ ይቅረብ እኔና አንቺ መጨረስ እንችላለን እኮ ነገሩን አበቃ እዛው ቁጭ በል እኮ እኔና አንቺ እንጨርስ አርፈ ተቀመጥ አይደለም አጠገቤ እንዳትደርስ እኔ እናንተ ነገር ከዛሬ ጀምሮ ተቋርጧል ለህግ ይቅረቡ አዎ ለአንቺ ባለመንኩሽ አንቺና ስሚኝ አንቺና ታሪኩ ሰብለኝ እኔና ታሪኩ ምን ማለት ግንኙነት ደማን ከፋጋችሁ ደማዘቅ ካለ ሰርጀሪ ተሰርታል አይኗን ሊታከም ስለሚችል ለህክምና እንዳትበቃ ደሟን 120 ከ80 እንዳይሆን በማድረግ ከፍ በማድረግ ጭምር ህክምና እንዳታገኝ ጨምር አይደለም ጓደኛዬ እኮ ናት ለምን እንደዛ ማድረግ አቃቃለሁ ለምን አንቺ ሼራ በደም ሰላም ይሄው እንደዚህ ሰላም እንድታገኝ ህክምና ጊንታ አይኗ ከበራ አትጨርሽ ህክምና ጊንታ አይኗን መታየት ከቻለ ቤት ውስጥ እንደፈለሽ አጣርጊም መልሶም ደግሞ ፍቅሩ ያገርሽበት ይችላልሽ አሰብሽ አልፈልጎም እኔ ሰው ባይ ምን ያገልኛል ከልጅነት ጀምሮ አልፈልጎም ከልጅነት ጀምሮ እንደምቀኝባት እናውቃለን 7ኛ ክፍል አጨርሽኝ 7ኛ ክፍል ባዮሎጂ ደብተሯን ወስደሽ መተሳሰር ትችባታል ይሄን ደግሞ እሷ ባታገኝ የወይዘሮ አልማዝ ቤተሰቦች ውሸት ወይዘሮ አልማዝ የሰማሽኝ ከሆነ ማስረጃ አለ እየወነጀልከኝ ነው ላይ ጸበል ገብተሽ ነበር ታስተውሻለሽ ቤተሰቦችሽ ያለው ነገር አልነገሩሽም እንጂ ታመሽ የነበረበት ምክንያት 10ኛ 11ኛ ክፍል እጥጥ ማሽቆልቆል የፈጠረው ህይወትሽ እንደሩ እንዳይሆን የሚደረገው ህይወትሽ ሲዛባ የነበረው
ልገልብጥ ብላ ከደብተርሽ ወሰደች። ትዝ ካለሽ አንቺ 7ኛ ክፍል ነበርሽ፣ እሷ ክፍል ነበረች። እኔ እና እሱ ነው የምታምኚው አይደል? ያኔ ደብተርሽ ወሰዳ ጓደኛሽን እኔ እና እሱ ነው የምታምኚው። እኔ እና ቤተሰቦችሽ በውሸት እየወነጀልከኝ ነው። አንተ ቤተሰቦች የሸወዱትን ታሪክ እዚህ አምጥተህ አሁን ይሄ ሁሉ ታሪክ ምን አይነት ሰው ነው? እኔ እስከ ዛሬ ነው ብለህ ትቆያለህ። ጓደኛዬ ናት እኮ የሰማር ጓደኛዬ ናት። አንተ በማይረባ ቃላት ደረሳችኋን ተጣላላ። ዛሬ ሲየመገች አይደል? አንቺ ቆይ ምንም አላረክባትም እሷ ላይ በጣም ነው የምወዳት ጓደኛዬ ስለማዝንላት ነው ተፋች አልኳት። ሰላም አለሽ እየማገች አይደለም አላረኩም። ይኸውልሽ ቆይ የሰማሽን ከሆነ ይሄን ጉዳይ አንደኛ እናትና አባቴ ሲነቁ አረጋለሁ። በአንደኛ ደረጃ ወንድሞችሽም ጭምር ነው ያውቃል። ለምን ይናል ቦታ የሚደርሰው እኛ ሚዲያ ላይ ስለምንሰራ ህዝብ ያከራል። እንዳንቺ የተጨባሪዎችን እናጋልጣለን። ከነዛ አይነት አጭበርባሪዎች ደግሞ ህግ አይጠይቃችሁም እንዴ? ቆይ የምለው ህግ አይጠይቃችሁም እንዴ? እናንተ ጋር ባለቤት ላይ በትዳር ላይ ትዳር ሲጨመር ከዛ ደግሞ አንተ ያለ ቤት ላይ ያለ ባለቤቱ ፍቃድ ካሜራ ቤት ውስጥ ገጥመህ ስትቀር ስገለም እንዴ? በቤቱ ባለቤት ፍቃድ ካንተ እኩል ድርሻ ባላት ይሄ ነገር እንደሚያስጠይቃት አባወራው ሳያውቅ ማለት ነው። ሚስትየውን አታለህ ማለት ነው። ምን እንዳደረገ አታላለኝም። አንተ ያረከውን ነገር ነው ያሳየኝ። አንቺ ነሽ የምታስጠቅኝ እኮ አንቺ ነሽ ሁሉ ነገር እየሰማኝ 3 ዓመት ሙሉ እንዳልተንከባከብኩሽ 3 ዓመት ሙሉ አቅፌ አብስዬ አብልቼ እየመራው ስንት ቦታ መዝናኛ ቦታ በራሴ ገንዘብና በራሴ ንብረት ላረከው ነገር ይኸውልሽ፣ እሱን ተይው፣ ገንዘቡን ተይው። ይኸውልሽ ስንት ዓመት አብስዬ አብልቼ 3 ዓመት ሙሉ ተንከባክቤ አቅፌ ኖር። ይሄ ነው ውለታዬ፣ ለኔ ይሄ ነው ውለታዬ። የሰማኝ ነው። በአንደኛ ደረጃ ስጠይቀ በመጀመሪያ ደረጃ እሷን መፍታት ያልፈለክበት ጉዳይ የገቢ ምንጭ ሰው ነች። አሁን የምትረዳውን ተሳቢ መኪና በሷ ስም ስላለ እና ስለማፈቅራት እኮ ነው በሷ ስም ያደረኩት። አስጨርሰኝ። የሷ ቤተሰቦች ከሷ ጋር ስትጋባ እኔ ካንቺ ምንም አልፈልግም። ከሷ ጋር ስትጋባ መኪናውን ሰጡልህ፣ አንተ ነው ማጋጨም ነው ፈልገው። እኔ ጓደኛሽ ነው የምፈልገው። አዎ ከድሮ ጀምሮ ከሰባተኛ ክፍል ያለው ጥቅሜ ነው ስትፈልጊ ነው። እኔ ካንቺ የተሻልኩ ቆይ አሁን ከኔ አፋተህ አንተ ልታገባ ነው? በኔ ጋር ትቀኛለሽ። ለምን ምከራለ ይሆናል ትፈልጊዋለሽ? የኔን ህይወት ሁሌ ነው የምትፈልጊው። ምትመኚው ሁሌ ነው ይሆንሽና ነው የሚቀናብሽ። ይሁን ነው ሁሌ ነው የምትፈልጊው። አይንሽ እንኳን አያይ። ለምን ምትናገር ነገር እያወቅሽ በእጅ እንዳትሞች ሰሚያለሽ። በእጅ እንዳትሞች ባለጌ አይንሽ አይንታለሽ እንዴ? እና አይኗ አይማው አንቺ ስርዓት ሲናጅ በምን ሆነ የሚቀና? ለምን የምቀናበት ነው? የምትናገሪ ነገር እየለየሽ እየሰማሽ ነው። የምትናገሪ ነገር እየለየሽ አታስመስይ፣ አታልቅሽ። ይሄን ሰው ለካደረግሽ በኋላ አንቺ የምትናገሪ ነገር እየለየሽ ይኸውልህ፣ ሰማለህ። እሷ እኮ አሁን ማለት ነው የአይኗ ስሜት ነው እንደዚህ የሚያደርጋት። ዘላልማስ እባክሽ ለምሽ ከፍ እንዳይል ተረጋጊና ከዚህ በኋላ ነው መፍትሄ የአይኗ ስሜት ነው እንደዚህ የሚያደርጋት። አፍሽን ዝጊ። የሰማሽ ነው አይደል? አሁን ከዚህ በኋላ በተቻለ አቅም ዘላልማስ ይሰሙና አይነ ስለማይ ብቻ ሰው ነው ወንጀል ንብረትሽን ከትዳር በፊት የተገኘው መኪናው የቤተሰብ ውርስ ነው። ላይካፈል እናደርጋለን። የሰሙን አይደል? ዘላልማስ እሱንም ለህግ እናስጠይቀዋለን። የፍቺ ሁኔታውን ከቻልሽ በራስሽ መንገድ ጠበቃ ቀጥረሽ ጎበዝ ባሉ ጠበቆች ጭምር ቀጥረን ፍቺ እንዲከናወን እናደርጋለን። ቆይ ምንድነው አንተ ይሄን ሁሉ የምትለው? እሷን ደግሞ ውርስ ምናምን ነገር አንተ ፈቅደሽለት ነው? የሰማሽን ከሆነ አንቺም ደግሞ የሰማሽን ከሆነ ምንም የሚያገኘው ገንዘብ የለም። አብዛኛው ገንዘብ እሷ ከትዳር በፊት ያፈራችው ነው። ከትዳር በፊት ያፈራችውን ሀብት ደግሞ አይካፈል። ይኸውልህ ከትዳር በኋላ የመጣው ተሰማለህ ማለት ነው። አሁን ማለት ነው ብዙ ስናወራ ዝም አለ። ይኸውልህ ተሰማለህ። አንተ ቆይ ምንድን ነው ፍላጎት አልገባኝም። ባልና ሚስት እንዲህ እየዞርክ በካሜራ ምናምን ነገር እያነሳ ማጣላት ማፋታት ምናምን ነገር ከዛ ንብረት ውስጥ ምን አስገባው? ሆነ ንብረት ውስጥ ምን አስገባው? እኛ የፍርስ ትዳር እንዲያፈርስ ያለነው አንቺም ደግሞ በዚህ ጉዳይ አልጠየቅም ብለሽ የምታስቢ ከሆነ ባለትዳርን ወንድ ትዳር ያለው ወንድ ያለ ባለቤት ፍቃድ እራት መጋበዝ እንኳን በሕገ መንግስታችን ያስቀጣል። አይደለም መማገጥ በገዛ ቤቷ እሱን ቆይ የእሷን ነገር ተውና አንዴ ስማኝ አፈን ዝጋ። ቆይ ላደረግሽው ነገር ህዝብ ያውቀዋል፣ መንግስት ያውቃል። ያይነ መት ከሆነ ማጣራት ባለበት ይጣራል ቪዲዮ። ከዛን ደግሞ ለቤተሰቦች ማሳያለሁ። ያኔ አንድ ነገር ልንገርህ። ቆይ እኛም እንከሳለን
ያለ ባለቤቱ ፍቃድ ማለት ነው። ቤት ውስጥ ካሜራ አስገብታ ማለት ነው። ህዝብ ላይ እንትን እለቃለሁ ምን እለቃለሁ። ይሄ ከሌብነት የበለጠ ተግባር ነው የምታደርገው። እናንተ እኔ ተወለድልኝ ያላችሁ በፈለግሽው አንቺ መንገድ ለኔ እሷን አይናት ለማያ ብቻ አንቺ ምን ሊያደርጉሽ እንደሆነ አውቀሻል። በፈለግሽው መንገድ ይሆንሽን አይደለ? አንቺ በፈለግሽው መንገድ አንተ በፈለገው መንገድ ያይ ነው እንደዚህ ብላችሁ መንጠጣት ትችላላችሁ። ይኸውልሽ ግን ስሚ አልማዝ አንድ ነገር ንገርሽ ከኔ ተለያይተሽ አሁን በሰላም ትንበለሽ ይሄ ነገር ይዋጣልሽ። መሀል ላይ አትግባ። አሁን ያለን አማራጭ ወደ ክስ የሚሄድ ነው። አንቺም ጤናሽን እንድትንከባከቢ ቤት ውስጥ ሰርታ የምታበላ ሰው ስለሚያስፈልግ በእኛ በኩል ሰራተኛ እንቀጥራለን። ባለቤትሽ ጉዳዩን የሚያምን የመሰለ አይደለም። አንተ ባለቤት ቆይ አረ እንደፈለጉ ይሄን ቆይ እሱንም ለህግ አካላት ልስጣቸውና አንቺ ተስማምተሽ ነው አልማዝ? አዎ ተስማምቼ ነው። ዝም በል። ህግ አካላት እንደፈለገ ያደርጋል። ስሚ ይኸውልሽ ይሄ ሰውዬ እኮ አያዋጣሽም። ከኔ ያለው እኔን አታናግረኝ። ዝም በል። አሃ በሰላም መጀመሪያ ተረፈሽ ዝም በል። አመሰግናለሽ አልማዝ። ይኸውልሽ እኔ እኮ ማገጥኩብሽ። እሺ አዎ አልኩ። በቃ እንደක ምን ማገጥ ብቻ አንቺ ከኔ ለመለያየት ተበቃሽ። ለዛ እውነት ይሆን ስለሚችል ላጋለጥሻለሁ። ጋር ተማመኝ። እንዴት ቆይ ያው ሁሉ እንክብካቤ ያን ሁሉ ፍቅር ረሳሽ? ፈለከው ንብረቴንና ጥቅሜን ገንዘቤን ብቻ ነው እንጂ እኔና እኔነቴን አይደለም። አሁን እኔን ጨክነሽ ግቦታ ልትወስጂኝ ከኔ ጨክነሽ ልትፋቺ? አዎ ይኸውልሽ እንግዲያስ ነገርኩሽ። ያከል ፍቅር ቢኖር እኔን ታስቀድም ነበር ከጓደኛዬ ይልቅ። አንተ ግን ጓደኛዬ አንድ ነገር እኔን እዚህ ቁጭ አድርገህ ከጓደኛዬ ጋር በገዛ ልጋዬ ስትማግጥ ነበር። አንተ አስረዳት እንጂ ለምን እንደዚህ እና ይሄ ማለት ነው አንቺ ጭንቅላትሽን ጭምር ነው የታመምሽው። ዝም በይ። ማን ይወሬ ነገር ማን ይነገር? ይሄ ማለት ነው አንቺን ቆይ ለአንቺ ጥላቻ አለኝ ማለት ነው። አዎ እስቲ ሆን ብሎ ከኛ ጋር ያለ በጣም ላንቺ ጥላቻ ያለው እሱ ነው። ይኸውልሽ ያልሆነ ሚስጥር ነግሮሽ ተፋቺ ንብረት ተካፋይ ምናምን ነገር ታሪኩ እየሰማህ ከሆነ የኔ ስራ እውነት ማውጣት ነው። እውነት ነው አውጣሽ። ከዛ ማፋታት ይሄው በዚህ ሁኔታ ባታውቅ ኖሮ እስከ መሸበር የምቀጥልባት ማፋታት ነው። እስክትወልድ ባናታ ላይ እስክደርብ እሷ ስትሞት ወሰለም ወረስ ገንዘቡ ማግኘት ሳልቻል ገንዘቡ የምታገኝበት መንገድ ሳመቻች አውጥተህ ቤተክርስቲያን በር ላይ ጥላት በር ላይ ጥላት። አንተ ማን ነህ ሲጀመር ይሁን የምታወራው? አንተ የራስህን ግምት የራስህን እንትን እኮ ነው የምትላት። የኔና ሰበብ ነው እኮ ነው ምን ብሎ ነው ለምን አውቀው ነው ይሄ እናት ቢወዳት ብትንከባከባት ኖሮ እንደዚህ ባልሆነች ነበር። ምንድነው ማግኘት በቻለች ነገሮችን ከዚህ ቻለ አንቺ አፈሽ እዚህ ምን ይደርታዳ ባንቺና በባሏ ሳታገኝ በፊት አይደል እንደዚህ ሆነች። እኔ ሳታገኝ አይደል እንደዚህ ሆነች። አንተን ካገባች በኋላ ነው አንተን ካገባች በኋላ ነው እንድትከትላ ይሄንን አይነስ አንተን ካገባው በኋላ ነው ትሰሚያለሽ? ረሳሽው እንዴ እኔ አጥንት ይዤሽ ሄደው ምንም ነገር አይደለም እንዴ አንተ ህይወት እንደዚህ እንዲመሰቃቀል ያደረገው አሃ የባለፈው ስሚ የባለፈው ባልሽን ምናምን ነገር ማለት ነው። ከዚህ ጉዳይ አውጡኝ። አንተ ዋሽታለሽ ማለት ነው። ከዚህ በፊት አገቷት የነበረው ባሏ ነው እንደዚህ ያደረጋት። ዋሽታለች፣ ሁሉም አድርጋ ዋሽታለች። ከዚህ በፊት የነበረው ባልሽ አይደል እንደዚህ ያደረገች? እሱ ግን አይደለም። ይኸውልህ አየህ አንተንም ዋሽታለች። እቺ ሆነ ብለህ እኔን ለመወንጀል አንቺ አብራችሁ ተስማምታችሁ ያሰራችሁ ስራ ነው። አልማዝ ጋር ስማኝ፣ አልማዝ ጋር አውርቼ ነበር። የድሮ ባልሽ መተት አድርጎብሽ ነው እንደዚህ ሆንሽ እያልካት ሲል ልጅ የተሻለ ሕክምና እንዳታገኝ እንደዚህ አድርግ እያልክ እምነት አመጣው እያልክ የውሸት እምነት እያመጣህ ተቀብዩ ያልካት ሕክምና ቦታ እንዳትሄድ ወይም ደግሞ የእምነት ቦታው እንኳን ሄዳ በስተቀር ምንድነው በቃ አንተ ምንም አይደለም። ያ ባሏ ነው እንደዚህ ያደረገባት። እንዲጠፋ የሚያደርገው ራሱ ነው። በቃ ይኸው እንደተመኘው ጠፋለት። ከዚህ በኋላ አለ አታሪኩ ይሄ ነገር ህግ ይዞታል። እኛ አይደለም እንዳኛው። ከዚህ በኋላ ያንቺንም ጉዳይ ያንተንም ጉዳይ ትራሩን ጉዳይ እሱ ችግር የለም። ያንተንም ጉዳይ ህግ ይዳኛል፣ የኛንም ጉዳይ ህግ ይዳኛል። ብልግና ስትፈጽሚ ከሰው ጋር ራቆትሽ ነሽ እሱ ምርቃኑ ሲፈጸም የነበረ ነገር አለ። ያንን የሚደረግ ግን ስጣለን። ከዚህ በኋላ ደግሞ ብልግናውን ቆርጠን ለህዝብ ደግሞ ለቀን መማራት ማለት እሱን እንደምጠይቅ ጠይቃለሁ። ቤተሰብሽ ግን ቺሊ ጤነኛ ናት አድርገውልሽ የሚያስብ ነበሩ። ለነሱ ጭምር አሳያቻለን። ህግ እንዳደረገን ያደርገናል። እሱ ነው ማለት ነው። ችግር የለም። በቃ የሰሙን ከሆነ ከዛሬ ቀን ጀምሮ ህክምና የሚያገኙበት መንገድ ከኛ ጋር እናወራለን። የተሻለው የሚያገኙበት መንገድ ከኛ ጋር ነው። በምንም ማለት እኛም የምናገኛት እርሶ ጋር መታ እንደ ልጅ የምትሆን የምናቆም ሰው ፈልገን እርሶ ቤት እንድትሆን እናደርጋለን። እየሰራች ትሰማኛለህ? አንድ ነገር ልንገርህ። አሁን ይሄ ሁሉ ጎረምሳ እዚህ ካሜራ ምናምን ነገር አስቀምጣ ይሆናል የምትዝተው፣ ግን ማለት ነው እኔንም አታውቀኝም።
አንድ ነገር ልንገር፣ ይሄን ካሜራህን ይሄን ይዘህ ለቤተሰብ አሳያለሁ፣ የእሷና ምናምን ያደርግነው ለቤተሰብ አሳያለሁ ምናምን ያልከው አድርግና እኔ ደግሞ በአንተ ላይ ማደርገውን አውቃለሁ። ችግር የለውም። አንድ ዜግል ልክክ ውሸት ነው ኤአይ ነው ብላል አይደለ? ምን አስፈራ? አይደለም በቃ ቶ እሱን ምናምን ነገር ተወና ማለት ነው። ለቤተሰብ አሳያለሁ ምን አሳያለሁ። ይሄ ህግ ሊፈቅድልህ እኮ እስኪ በኤአይን ተጠቅመሽ አይናው ሰው ተፈረገ ስናርግ መፍጠር ትችላለሽ። አትችይም። ሰው እኮ ያን ያውቃል። ለዛ ሰው ለመሸወድ ስሚ፣ አሁን ላይ ሰው የሆነ ነገር ይያዝ ኤአይ ማለት ለምዷል። ለምን ራሳችሁ ለማጭበርበር ነገር ትንሽ ፈታ ይሰማችሁ። አሁን እኔ ብሆን አፍራ አንቺ ልጅ ማፈር ያለብሽ ቀን ከሌሊት መጥቼ እየጠየቅኩሽ ቤተሰቦችሽ የምትወጂ ስሚ፣ ቤተሰቦችሽ የምትወጂ ከሆነ እሷ የምታከብራት ከሆነ አማግጣለሁ ይማግጣል ብለሽ ነገር ታላላለ። እስኪ እውነቱን ንገራት። እንደሚማግጥ ነው የነገርኳት። ከታወቅሽ ነገርያታለሁ። ከማን ጋር? ከሴቶች ጋር እንድትፋታም የነገርኩት ለዛ ነው። ታይ አይጠቅምሽም ያልኩት። አሁን ብዙ ቦታ ሲገባ አብሯቸው ከሴቶች ጋር ለዛ ነው። አንቺ ራሷን እንድታድን ነው የነገርኳት። እንደለምን ይሄ ማለት እኮ እንዳንቸለም አያለ እኮ መንገድ ላይ የምንገጣጠማለን። እዚህ መጣን ብዙ ጊዜ አብሯቸው ሲወጣ አያለ ከቤቶች ከመንገድ ላይ። አንቺ ደግሞ ምንድነው እኔ እንዳታመመ በየነ እስከዛሬ ዝም ያልኩሽ ከዚህም በላይ እርስ በርስ ከዛ መጨረሻ ላይ ለመንኳት። ሁሌ ይጨቃጨቃሉ። ሁኔታውን እኮ ሰው ገብቶታል። ሲጨቃጨቁ ታዩ በቃ አይጠቅምሽም ዝች አልኳት። እሱ በሌለበት ሰስበት ፍዛር ከሱ ጋር ደግሞ ስትሆኚ ሰሱ ደግለታው ያራል። እሱ ለሱ ምንም አብርቻ አላውቅም። እኔ ከሱ ጋር አላውቅም። ከሱ ጋር ነው እሷናት ጓደኛዬ። ስሚ ከሱ ላይ የሚፈልግ ይመስለኛል ገንዘቡን ነው። ከሱ የሚወርሰው ገንዘብ ነው የምፈልግ አይደል? ምን ገንዘብ? እኔ ከሱ የሚወርሰው ገንዘብ የለም እኮ ሙሉ ለሙሉ ገንዘቡ የሱ ነው። እሷ ጋር የቤተሰቡ እንደሆነ የወርሱን ታውቂያለሽ። ከዚህ በኋላ አንቺ ቅርሽ የነበረው ሲካፈሉ ቢያንስ የሱን ገንዘብ ጋር አብሬ ተመቻቻበት ኖራለሁ። እሷም ደግሞ ሞት አይቀርም ብለሽ አንቺ ደግሞ ተመሰከረ ያንስበል። ይሄን ደግሞ ልሽ ጓደኞች ጭምራቃሉ ነው ከገንዘብ ጓደኞች ተበልጥ ስሚ የልጅነት ጓደኛ እንደዚህ ጋር ተቀልቃሪ ነው ማጣላት አንድ ጥንቃት ያክል የሱን ምንም ነገር የለም ሰብለ እኮ ለዛ ነው አንቺ ተጠቅቅ ያልኩሽ የለመንኩሽ እኮ ማዚ ለዛ ነው ለራስ ጥቅም ነው ያመቻች ለኔ ምን ያስፈልገኝ ምንም ነገር ፈልገኝ ከሱ አንቺና አልማዝ መሀል ያለች ጓደኛ ሁሉ ነገር ለአልማዝ ነግራታለች። ታቀጁን ታስቢው አንቺ በሳንቺ ቤት አማካሪሽ ሰው ታጣላ ነው ሆን ብላ ሰው በመሀል ለመግባት ነው ሲጀመር ይሄ ሁሉ ወንጀላ የሚደርስብኝ ሳምሪ ጥሩ ልጅ ሌላ መንገድ ነው። ሳምሪን ብትሆን የሆነ ነገር ፈልጋ ነው እኔ የምትወርጀኝ ስለ ሳምሪ አጣጣል መጀመሪያ ሳምሪ ባንቻት የምትጠራ አንቺ ሳምሪ ባንቻት የምትጠራ አንቺ ቆሻሻ ነሽ ባለጌ አሳርከተ ማሌጋ አሳርከተ ጓደኛዬ ስለሆነች ነው ታምሪ እንደዚህ መልክሽ ካውን ቆይ አሁን አንተ ማለት ነው እያፈጠንከኝ ነው ማለት ነው። ምንድን ነው ወደ መፍትሄ ለምን አንሄድም? ወደ መፍትሄ የምንገባ ከሆነ እኔም አሁን እኮ የሰማኝ ከሆነ መፍትሄው በሰላም እንዲላዩ ታዋቸው በቃ አንተ መሀል አትግባቡ ማንም ባለጌ ይኸውልሽ አልማዝ አንድ ነገር ልንገርሽ እኔም አጥፍቼ ሊሆን እችላለሁ። ለምን ደግሞ አልጠራው ሚስቴክ ሆነሽ እችላለሁ አይደለም በደንብ አጥፍታል ስትማግጥ ነው በቃ እሺ ይቅርታን ጠይቅሽና አብረን እንኑር። አልፈልግም እኔ ካንተ ጋር አልቀጥልም። 3 አመታት ሙሉ ህይወቴን አጨልመዋል። ስለዚህ አልፈልግም። መጀመሪያውንም ያዋጣሽን መንገድ መርጠሻል ማለት ነው። ታዲያ ያን እየለመንኩሽ ተፋችሁ ነበር። ወጀራል ማሰ ይሰምን ከሆነ ሁኔታውን አረጋግጬ ነው ብዬ አሁን ማረጋገጥ ያለብን ነገር አረጋግጠናል። አይናንሽ ወተው እናውቃለን። የእነሱ ማመን አለማመን ብዙ ይጠቅመናል። የፍርድ ቤቱን የሚዳኘን ይዳኘናል። ለዛ ከዛ አንፃር ወደ ህግ እንሄዳለን። የአንቺ ጤንነትን ደግሞ እንደኛ ሚዲያ እንደሚኪሾ እያንዳንዱ ንግድ ካትለን ጤንነትሽን የተሻለበት ቦታ እናደርጋለን። እሷንና እሱን ደግሞ ለህግ እናቀርባለን። አመኑም አላመኑም ከህግ የሚያመልጥ የለም። ስማሽ ነበር እሱን ችግር የለውም። መንግዳኝ ወይ እነሱዎች ማመናቸውም አለማመናቸውም ለእናንቺ ግድ ይሰጣል። አንድ አዳምጠኛ ያላየውን ነበር የምታወራው ያልተፈጠረው ንብረትሽን ደግሞ 5 ሳንቲም ዶንቡሎ ሳይነካ አንተ አታወራም። ምናልባት ፈቅዳለች በቃ አለቀ። ከትዳሩ በኋላ የመጣ ሀብት ካለ እሱ ሊካፈል ይችላል። ሰማሽ? አንቺ ግን ቤተሰቦችሽ ተስፋዬ የምታያቸው ቤተሰቦች እንዳለ ይሄን ሲያውቁ እናትሽም አባትሽም ምን ለሚሆኑ አላውቅም። ወግዛ ልጃቸው ሴት ልጅ ራቁታቸውን አደባባይ ደግሞ ብዙ አመት ጓደኛዋ ጋር እንደዚህ ማድረጋቸው ሲያውቁ ይሄ ነገር ተከናበረ። መጀመሪያ ጣራ ያላጣራ አንተ ቆሶ ከእኔ ጋር መስማማት አትችልም። ስሚ አንድ ነገር ነገር ኳኔ አታመኝም። ነገር ተባበርሽ አላደረኩም። ምንድነው ቤተሰቦችሽ እንዲያዩት ማትፈልጊ ከሆነ ታላቅ ወንድምሽ ዮናስ እንዲያዩ ማትፈልጊ ከሆነ ይሄ ነገር
እውነት ነው ውሸት ነው? ቆይ አሁን አንተ ምን ያደርግልሃል? ከኛ ጋር የማትስማማ እድል አልሰጥሽም። ይሄ ነገር ውሸት ነው እውነት ነው? መልሽልኝ። አንተ አሁን እዚህ ነገር ውስጥ ምን አስገባህ? ውሸት ነው። በቃ ናሽ በግል እናውራ። እውነት ነው። ምን ያርግሽ ናችሁ? ይሄ ምን ያደርግልሃል? ቆይ ትንሽ ጊዜ እኔ ፈልጋለሁ ማስከተል ምንድነው? ምን ያደርግልሃል? አልገባኝም እኮ። ለዚህ ነገር ተጠያቂ ማን ነው? አንቺ ወይስ እሱ? ለዚህ ነገር ጀማሪ አንቺ የጓደኛሽ ና እንዴት ፊት ሰጠሽው? ያው በጊዜ ሂደት መጣ ነገር ነው። በተደጋጋሚ ነው ዘመጣው ተጠይቀው እውነት ነው ወክሽ ያው ማለት እኔ እኮ አይ ነው እውነት ነው አንቺ ማምስ ጓደኛዬ አደረግሽው። ይሄን ለማየት አይደል? ምንድነው ካሜራ ምናምን ነገር ያስቀርሽ? አሁን ምንድነው እንደዚህ? አሁን ምንድነው ካሜራ? ለምንድነው ወደ መፍትሄው ማን ሄደው? ከዚህ በኋላ መፍትሄው ህግ ነው። ህግ እንዳደረገ ያደርገናል። የሰማሽኝ ከሆነ አንተን የህግ ሰዎች ይዘው ይሄዳሉ። አንቺም እንደዛ ወዛር ማዝ የሰሙን ከሆነ ይረጋጉ። ከዚህ በላይ ብዙ ነገሮች እርሶ ማርከም ነው የሚሆንብንና ምንም ማድረግ አንችልም። ሰማሽኝ? ለዛ ከዚህ በኋላ ህግ ይዳኘናል። ህግ እንደፈለገ ያደርጋል። ህግ የሚዳኘን ከሆነ ታዲያ አንተ እዚህ ቁጭ ብለህ ምናምን ነገር ካንተ ጋር መስማማትስ ምንድነው የሚደምረው? ንገረን እስኪ። ቆይ ህግ የሚዳኘን ከሆነ አንተ በምን ጉዳይ ነው ታዲያ እዚህ እኔና ልታስታርቅ እኮ ወይ ልታስማማ ምናምን ነው አይደል? ሽማግሌ ቁጭ አድርጎ ሰብስበ ህግ እንዲዳኝ አንተ የህግ አካል ነህ ወይስ ምንድነው? ቁጭ ብለህ የምታወያየን ምን ያህል ጊዜ ያወራችሁ ምናምን ነገር ብለህ ትሰማለህ? እኛም ሚስጥር እኮ ከነገርንህ ማለት ነው ቢያንስ ማስማማት ምናምን ነገር የሚቻል የሚደረገው ነገር ማድረግ መሞከር አለብን። ለምንድን ነው ጎዳና መጥላት? በቃ ሰው አንዴ ነው የሚሳሳተው አይደል እንዴ? ሰው አንዴ ነው የሚሳሳተው አይደል? አንተ እኮ አይደለም የሚሳሳተው ልጅ አለ ይኑረኝ ስለኔ ልጅ አሁን እሱን አይደለም ማለት በቃ ህግ የሚዳኘን ከሆነ ወደ ህግ ቦታ እንሄዳለን። አይመለከተንም። አንተም ልጅ ኑረኝ ምን ኑረኝ አንተም የኔን እንትን ለመቆርቆሮ በሚጠይቅ መንገድ ጠይቃለህ። እንሰማበት ነገር የለም እንሰማበት ነገር የለም። እንግዲህ ቤተሰቦቼ ሁሉ ነገር አይታችሁታል። ከዚህ በኋላ አብዛኛው ነገር ህግ የሚዳኘው ይሆናል። ምክንያቱም የነዚህ ወንጀል ጭራሽ ለመስማማትም ጭምር እየሰማሉት ወይዘሮ አልማዝም እጅግ በጣም ታማለች። በጣም አሳዛኝ ነገር እየተመለከትን ያለ ነው። ለሷ የብዙ ዓመት ፍቅረኛዋ ነበረ። ልከከን በቃ ቢጣበቅ ምንም የምንስማማበት ጉዳይ የለም። ልከከን በቃ ልከከን ወደ ህግ ቦታ ወስዳለሁ አለ። ምንድነው ወይዘሮ ማስተዋወቅሽ ይረጋው። እኔ ስም ወይዘሮ ማስተዋወቅሽ ዋክሽ ሰማላ አይደል? እዚህ ያስቀመጥካቸውን ጎረምሶች አሳልፉት በላቸው። እኔ ልሄድበት። ከዚህ በኋላ ሁላችን ተሰብስበን ወደ ህግ ነው የሚሄደው። ወይዘሮ ማስተዋወቅሽ የሰሙ ከሆነ ይረጋጉና እኔም ካሜራውን ላጥፋው። ህግ ቦታ እንሂድ። ጠንከር ይበሉና ነገሮችን ለመክሰስ እንሞክር። እሺ የምትይኝ ነገር አለ ወይዘሮ ማለት ለኢትዮጵያ ህዝብ ማለት የምትፈልጉት ነገር ካለ እንደው እድሉ ልስጣችሁ በዚህ አጋጣሚ። የኢትዮጵያ ህዝብ ይፍረድ፣ ህዝብ ይፍረድ ብለው ሌላ ነገር ብለው የለኝም። ህይወቴን የሚያመሰቃቀለው እሱ ነው። ህዝቡ ይፍረድ ነው ብለው ፍርዱን ለህዝብ ሰጥቻለሁ። እንግዲህ ኢትዮጵያ ህዝብም ደግሞ ያየውን የሚፈርድ ነው። ተረጋባትን ወይዘሮ አልማዝ ላይ ሁላችንም አይተናል፣ ተመልክተናል። አንገታችን እንድንደፋ አድርገናል። ቀና ብለን እንዳንሄድ አድርገናል። እጅግ በጣም አዝነናል። እጅግ በጣም ምክንያቱም ደግሞ ከባህላችንም ከስነምግባር ውጭ ያፈነገጠ ነው። ጓደኞች ሲባሉ አንዳንድ ጊዜ መጥፊያችን ይሆናሉና የምንመርጠውን ጓደኛ እንምረጥ። ኧረ ካሜራ ተሰምር በላት እንደዚህ እንምረጥ። የጓደኛ መጥፊያችን ጭምር ሳይሆን እባካችሁ ኢትዮጵያውያኖች እንታሰብ፣ እርስ በርስ እንደጋገፍ። ያለኛ ማንም የለንም እያልኩኝ እኔም ሚኪያስ ዛሬ የነበረኝ ክትትል እዚህ ጋር አበቃለሁ። ነገር ግን የእነዚህ ሰዎችን በቀላሉ ለቃቸዋለሁ ማለት አይደለም። ለህግ መጠየቅ ባለባቸው ልክ ይጠየቃሉ። መጠየቅ ባለባቸው ብቻ አይደለም እስከ መጨረሻው እስከ ፍጻሜ መሆን ወይዘሮ ማስተዋወቅሽ እንዲረጋጉ የሚሆን ይሆናል። እሷንም ለህግ እናቀርባታለን። ባለቤቷንም ፍቺ እንፈጽማለን። እስካሁን አብራችሁኝ ስለነበራችሁ ስለምን ህግ ነው የምታወራው? ከልብ አመሰግናለሁ። ይህን ቻናል ላይክ እና ሰብስክራይብ ማድረግ አይዘንጉ። እኔ ማድረግ ነው የሚያጥፍችን የምታሰረው እኔ ናት። ለምን ከዚህ ላይ ምን ቀረሽ?
እስኪ ነፍሷን ማውጣት ይቀርሽ። እኔ ምን ማለት ነው? ጥፋተኛው ራሱን ራሱ ይጠየቅ፣ መጠየቅም ካለበት ይሄንላ ህግ ቦታ በቃ አሳልፈኝ ወደ ቤት ልሂድ። ቁጭ በይና ህግ ቦታም ሊሆናል። እናንተም እነሱን ትይዙልኛላችሁ። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። በሌላ ጊዜ እስክንገናኝ መልካሙን ተመኘው። ቸር እንሰንብት።